አያችሁ የናንተን ዝምታ አያችሁ የናንተን እንደዚህ መሆን እና አባሽ ከሆነ ለዚህ ነገር ማን እንደሚያጠፋ ያኔና ለሳውጪ ማንም ለማንም ተሸማቋይ ሰላም ቤተሰቦቻችሁ ልኝ በአዲስና ወቅታዊ በሆነ ምስል ተመልሼ መጣሁ። ዛሬ መንገድ እናታችን ቅድስት ድንግል ማርያም ስዕል በአደባባይ ቀደውታል። እሱና በሱ ጉዳይ የተነሱ ሚዲያ ሰዎችን የማስመለከታችሁ ነው የሚሆነው። እንደዚሁ ደግሞ ባችን አባጫን በልጅቷ ጉዳዩ እንደማችን ብሩ ጉዳይ እንደዚሁ ደግሞ ትዝታው ጉዳይ መጥቶ ምላሽ ሰጥቶበታል። እሱን የምንመለከት ነው የሚሆንላችሁ። ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። እስቲ መጀመሪያ እናታችን ቅድስት ድንግል ማርያም የመስለ ስዕል በድጋሚ ቀደው ሰውዬ ያሳያችሁ። ይኸውላችሁ ይሄ ፎቶ ይሄ ፒክቸር ይሄ ፎቶ ይሄ የጌታ ኢየሱስ ክርስቶስ የማርያም ፎቶ አለ። የጌታ ኢየሱስ ክርስቶስ እናት ድንግል ብጽዕት ማርያም ፎቶ አለ። የሷ ፒክቸር አለ። እቺ ዓለምን ሁሉ አጠባለሁ ቶታል የሰውነት ሁሉ ጡት ነው ወተት ይወጣል የምትባል የጌታ ኢየሱስ ክርስቶስ እናት ጨዋ ትክክለኛ ሰው ናት። ስለዚህ እቺን ማርያም ናት ብሎ ለሚሰዱ ሰዎች እቺ የጌታ ኢየሱስ ክርስቶስ ማርያም አይደለችም፣ እናት አይደለችም። ብትሆንም እንኳን መጽሐፍ ቅዱሳዊ ነው። ለሷ አምልኮ አይልም፣ ሲገባ አይልም፣ ጡት ወተት ታፈሳለች አይልም። ከየት አምጥታችሁ እናንተ ኦርቶዶክሳውያን የምታወሩት ነገር ንገሩ እስኪ። ይኸው አያችሁ እቺት ያውጡት ወተት ይወጣል። ናቲ የት አለ ወተት አለ? እስኪ ስጪ ወተቱን ስጪ እስኪ። ወተት አሰጭም ወይ? ወተት አሰጭም ካልሰጠሽ አለቀ። እኔ እብዱሉ ሳይብድ መጥቶኛ ላይ ነው እንዴ የሚያብደው? ነው እኮ ግራ ገባኝ። ቤተክርስቲያን እንደው አማኑኤል ሰው ነች አዎ እናውቃለን። ግን በዚህ ልክ ነው ወይ? እንዴት ነው ያበደ ሁላ ጤነኛ ሰው አይመስለኝም። ይሄ ሰው እንደዚህ አይነት ሲሰኛ ባለጌ ሆነ ሰው ነው መጥቶ አፉን የሚከፍትብን እኛ ላይ መጥቶ የሚቀራሸው። ይሄውን ባለጌ እንደሆነ ምንም ማሳያ አይጠበቅብንም። ስዕሉን ይዘው ህፃን ነው ምንድነው እየመታ ጡት አምጪ ብሎ በዚህ ሲሰኝነት በዚህ ብልግናው እንደዚህ አይነት ተግባር ይፈጽም የሚገኝ ሰው ነውና ይሄ ትላንትና የተፈጸመ ነገር ነው። እኛ በዚህ ጋር አሁን ቤታችን ውስጥ የተቀደሰ ሊኖር ይችላል ካናቀ አለን ብንፈልገው ሁላችን ቤት ውስጥ የሆነ የተቀደሰ ሊኖር ይችላል፣ ወይ ደግሞ አጥፋ ያስቀመጥነው ስዕል ሊኖር ይችላል፣ ስዕል አለ። እኛ ዋና ፖይንታችን ስዕሉ አሁን ይቀደል ችግር የለውም እኮ እኛ ችግራችን ያን ስዕል ስትቀደው በውስጥ ያስቀመጥከው ኢንቴንሽንክ ምንድነው? አሁን 60 ሚሊዮን ኦርቶዶክሳዊ ንቀት እንዴት በዚህ ልክ ታደርጋለህ? አንደኛ አይመለከትም፣ ሁለተኛ ደግሞ ይሄን ሁሉ ላዝም መናቅ ነው የሚያሳየው። ስዕሉን ቅደደው እዛ ቤት ግን ዘግተህ ቀረው አቃጠው ከፈለክ ራስ መልስ ይመልስልሃል። ግን ሚዲያ ላይ ወጥተህ ኦርቶዶክሲያን እዩ ተቃጠሉ ይያል 60 ኦርቶዶክስ ሚሊዮን ኦርቶዶክሳውያን ንቀህ በዚህ መንገድ አክት ማድረጋችሁ እኔ አላቅም። ያበረ ፕሮቴስታንት ሁሉ ለመቶኛ ነው የሚያብደው፣ የሚያብድ ሙስሊም ሁሉ ለመቶኛ ነው አፉ የሚከፍተው። ብቻ እግዚአብሔር ይሁነን። እስቲ በዚህ ጉዳይ ነው ወንድሞች ሰጡ ሐሳብ አለ አይተን እንመለስ። ይሄን ቪዲዮ ከማሳለፍ በፊት የእመቤታችን ቅዱስ ስዕል ድጋሚ ሁለተኛ ጊዜ እንደዚህ ሲቀደስ ስታይ ምን ተሰማ? ምናልባት ልቡን ያልነካው ባለማህተብ ካለ እመቤት ያልደረሰችለት ማሳለፍ ይችላል። ልትተባበሩ ፈቃደኛ ከሆናችሁ ጠቅላይ ቤተ ክህነት ለሚገኙ አባቶቻችንና እንዲሁም የህግ አካላት እንዲሁም ጠቅላይ ቤተ ክህነት ለሚገኙ የህግ ክፍሎች አድርሱልኝ። ምን እስኪሆን ድረስ ነው የሚጠብቁት? ከዚህ በላይ ምን ይምጣብን? እባካችሁን ስለ ወላዲቷ ስለ ጭንቅ አማላጇ ብላችሁ ስራችሁን ስሩልን። ኑ ሁላችሁም አዳምጡ። የእመቤቴ ስዕል ላይ ተፋችሁም ቀደዳችሁም በእያንዳንዱ ኦርቶዶክሳውያን ልብ ውስጥ እመቤቴን ቀዳችሁ ልታወጡ አትችሉም። በእያንዳንዱ ኦርቶዶክሳዊ ልብ ውስጥም እመቤቴን ልተፉባት አትችሉም። እመቤቴን አናመልካትም። የምንወዳት የምናከብርላት የጸጋ ስግደት የሚገባት ወላዲት አምላክ ስለሆነች ነው። አምላክን ስለወለደች ብርሃንን ስለወለደች ነው። ሁላችሁም ወላዲት አምላክ እያላችሁ ኮሜንቱን አጥለቅልቁልኝ። ከማንም መሀይም ጋር ከማንም ደደብ ጋር ከማንም ሰገጤ ጋር ስንሯሯጥ አንውልም። እኛ እመቤታችን በልባችን ፍቅሯ መልጇ ለዘላለም ኖሮ ይቆያል። እንወዳታለን እመቤታችንን። አያችሁ የናንተን ዝምታ
አያችሁ የናንተን እንደዚህ መሆን እኛ እኮ አባቶቻችን አርገን ስንቀበላችሁ ቀን በቀን ለቅድስት ቤተክርስቲያናችን ድምጽ እንድትሆኑ ነው ቀን በቀን ለኦርቶዶክሳን ለባለማተቦች ልሳን እንድትሆኑ ነው ቀን በቀን ለቅድስት ቤተክርስቲያን እንዴት አደረች እንዴት ዋለች ብላችሁ እንድትናገሩ ነው መግለጫ ቀን በቀን እንድታወጡ ነው ኦርቶዶክሳን ባለማተቦች ያሉበትን ነገር እንድታስረዱ ነው እንዲሆኑ ልጆች እንዲተደረጉ ብላችሁ ከፊት ቀድማችሁ እንደናቡነ ጴጥሮስ እንደናቡነ አብርሃም ከፊት ቀድማችሁ እንድትጋፈጡልን ነበር እናንተ ግን ስለምትለብሱ ልብስ ስለምትመገቡት ምግብ ስለምትነዱት መኪና ነው የምትጨነቁት ጧት ተነስታችሁ መኪና እንዴት አደረች ዘይት ቀየራችሁላት ከዛ ደብር ስንት ገባ ከዚህኛው ደብር ስንት ብር አስገባችሁ የሚሉን ብቻ ነው የምታጠኑት ግዴላችሁም እንደ አባት መሆን ካቃታችሁ እንደ እረኛ መሆን ካቃታችሁ ቦታውን ልቀቁ ለጌጥ አይደለም የተቀመጣችሁ ለባለማተቡ ለቅድስት ቤተክርስቲያን ልሳን ድምጽ እንድትሆኑ እንጂ እየሰማችሁ እንዳልሰማ መሆን አይሰለችም አያስጠላም መንፈስ ቅዱስ ሳይሆን ሌላ አካል የመረጣችሁ እየመሰለን ነው በፖለቲካ የተሾማችሁ እየመሰለን ነው የናንተ ዝምታ በበዛ ቁጥር እኛ ኦርቶዶክሳን ባለማተቦች መጨቆንና መገፋት መገፍተር የለብንም እናንተ ከላይ ሆናችሁ ዝም ስትሉ እኛንን ዋጋ የምንከፍለው እናንተ ከላይ ሆናችሁ ነገሩን ሁሉ ባላየና ባልሰማ ስታልፉ እኛንን ግን ዋጋ እየከፈልን ያለ ነው እናንተን መድኃኔዓለም ይፋረዳችሁ ወተናሰጭም ካልሰጠሽ እንዲህ አይነት አጸያፊና ሰዎችን ስሜታ የሚያደርጉ ድርጊቶች እዚህ ሀገር ውስጥ እየተበራከቱ መጥተዋል። በዚህ ሰሞን ውስጥ አንዲት ልጅ እንደዚህ አይነት አስነዋሪ ድርጊትና የመላ ኦርቶዶክስ እምነት ተከታዮችን ስሜት የሚረብሽ ድርጊት አድርጋ እስካሁን በሕግ ቁጥጥር ስር ልትውል አልቻለችም። መንግስት በዚሁ ቸልተኝነት የሚቀጥል ከሆነ ብዙ ባለጌዎች እየተነሱ የሃይማኖት ግጭትን ሊቀሰቅስ በሚችል ድርጊት ውስጥ ይሳተፋሉ። ስለዚህ ሳይቃጠል በቅጠል ነውና ይሄ ጉዳይ ወደ ሌላ አቅጣጫ ሳያመራ በጊዜ ኃይል እንለው ይገባል። ይሄው ሁለተኛውም ቀዷል። ሁሉም ቅርሻታም በቃ ይሁን ልፋጫም ሆኖ ሁሉ እየመጣ ከመቤታችን ጋር የተያያዘ የዘንዶ ልጆች ሆናችሁ ሁሉ የዘንዶ ልጅ ሆነ ነው መቤታችን የሚጠላል። ራእይ ላይ እንደተጠቀሰው ዘንዶ መቤታችን ቅድስት ድንግል ማርያም ስለሚያሳድዳት ዘንዶ ሆናችሁ ሁሉ ትጠሉታላችሁ። ሁላችሁም ኮፒ ሊንክ አድርጉ፣ ካላደረጋችሁም አታድርጉ። በመቤታችን ላይ የሆነ ቻሌንጅ ጀምረው ተነስቷል። በእሷ ስዕል አድኖ ላይ የሆነ ቻሌንጅ ጀምረው ተነስቷል። ይኸው ሁለተኛውም ቀደደ። ዝም ይባላል። ይሄ ባሮክ ወንድሜ ግን የሰው ቤት ገባህ ተብሎ አስፈቅዶ የገባው ልጅ ግን ተነስቶ ታሰረ። ፍትህ ለባሮክ ወንድሜ አሁን እላለሁ። ሁላችሁም ኮፒ ሊንክ አድርጉት። ቪዲዮን አሳያችኋል። ግራ ገባን እኮ እኛ ግራ ገባን። የሚፈልግ ብቻ ኮፒ ሊንክ አድርግ። ግራ ገባን። ተመልከቱት። የታለ ወተት? ወተት የታለ? እስኪ ስጭ። ወተቱን ስጭ እስኪ። ወተት አትሰጭም? ወተት አትሰጭም ወይ? ወተት አትሰጭም? ወተት አትሰጭም? ወተት አትሰጭም? ካልሰጠሽ እመቤታችን ቅድስት ድንግል ማርያምን የሚጠራ ዘንዶና የዘንዶ ልጅ ነው። በቃ የሚጠላ ዘንዶና የዘንዶ ልጅ ነው። ቻሌንጅ ጀምራችኋል። በእመቤታችን በቅድስት ድንግል ማርያም ለምን መሰላችሁ? የራእይ የትንቢት መፈጸሚያ ስለሆናችሁ፣ ዘንዶና የዘንዶ ልጆች ስለሆናችሁ። የእመቤታችን የቅድስት ድንግል ማርያምን ስላድኖ የሚቀድ ሁሉ ዘንዶና የዘንዶ ልጅ ነው። ዘንዶና የዘንዶ ልጅ ነው። ተነስታችኋል። ለምን? ጊዜ አለው። ለሁሉም ጊዜ ይፈቷል። ለሁሉም ጊዜ ይፈቷል። ሁላችሁም ኮፒ ሊንክ አድርጉ። ይህንንም ለሕግ እንደማታቀርቡት እናውቃለን። ይህንንም እንደምትተዉት እናውቃለን። እኛ ግን ሁሌም ቢሆን ኃይላችን፣ ጉልበታችን፣ ፍርድ ከእግዚአብሔር ነው። የእሱ ፍርድ የመጣ ቀን ግን እያንዳንዳችሁን ያልፋችሁ። በእሷ ላይ የተነሳችሁ ሁሉ ዋጋ ትከፍላላችሁ። ዋጋ እንዳትረሱት። በደንብ አድርገን ዋጋ እናስከፍላችኋል። ይሄው ነው እንግዲህ ኢማጂን የጠቅላይ ሚኒስትር ዶክተር አብይ አህመድ ፎቶ አንድ ሰው እንደዚህ ይዞ አደባባይ ቢቀርደው ምን ሊፈጠር እንደሚችል ኢትዮጵያ ውስጥ የአዳነች አቤቤ ፎቶ እንደዚህ ቢደረግ ምን ሊፈጠር እንደሚችል ተዋቸው። እዛ ባለስልጣናቱ ጋር ባንደርስ ራሱ የፓስተሮች ፎቶ ምን ሊፈጠር ራሱ መንግስት ማለት ነው ሰው ነው ሳይከሱን መጥቶ ከቤት ነው የሚወስደው ያለ ምንም ከሳክ ማለት ነው። ራሱ አቃቢው ከሷል የፓስተር ፎቶ ብንቀድ ለምን ጊዜው የነሱ ነው። እኛ ግን በዚህ ልክ በየቀኑ በተሻለ ያላግጣሉ፣ ይሳደባሉ፣ ፈለጉ የፈለጉትን ያደርጋሉ። ማንንም ትንፍሽ ጥልጭጭ ምንም ቢናገር ምንም ያጠለውጥልን። በነገራችን ላይ እኛ ብዙ ስንናገር አባቶች ላይ ነው የምንፈርደው። አባቶች ዝም አላቸው ነው። አባታችን አባ ሕፃን መጥቶ ተናግሯል። ትናንትና ስማቸዋል። አሁን ምንድነው ያሉት? እኛ ከስተናል አሉ። ትዝታው ይታሰብ ብለን አቅርበናል። ትዝታው ግን እንዳንይዘው ከራስ ያደርጉለት ነበር። ማን? የህገ መንግስት አካላት ተጠያቂ ማን ነው? እዚህ ጋር እኔ አንዳንድ ጊዜ ለአባቶች ብቻ የምንፈርደው ነገር ራሱ እኔ ራሴ ፈራጅ ነኝ። አይና አውቃለሁ ማድረግ ባለባቸው ልክ አላደረጉም ነገሮችን። ነገር ግን ቆም ብለን ስናስበው ቢያደርጉ ራሱ ምላሽ ሰጣ ካላለ ወይ ምላሽ ሰጣ ህግ መንግስት አለ ወይ ብሎ ስንመለከት አሰማቸው ነው ከአበፀን አንደበት እናጥፋሽ ከሆነ የዚህ ነገር ማን እንደሚያጠፋ ያኔ እናያለን።
ልንከባበር ያስፈልጋል። ከዛ ውጪ ግን ማንም ለማንም ተሸማቆ አይኖርም። ህግ አለ ሀገሪቱ ላይ። ህግ እስካለ ድረስ መሄድ ያለብን ሁሉ እንሄዳለን። አሁንም እቺን በአስቸኳይ ይዞ እንደሚጠይቅልን ተስፋ እናደርጋለን። በዚህ ልክ ግን መደፋፈር ከመጣ እኔ ይሄን ከማይሞት ይሻላል። ለኦርቶዶክሳውያን እኛ ታግሰናል። ሃይማኖት ተቋማት አሉ አብረን የምናገለግል ወጥተው እነሱ መግለጫ ሰጥተው እቺ ልጅ ለህግ እንድትቀርብ ማድረግ አለባት። ከዚህ በኋላ አብሮ መቀመጥም አያስፈልግም። ሃይማኖቴን ካላከበርን ምን ያደርጋል? ካልሆነ የነሱ አላማና የነሱ ተልቆ ካልሆነ ግን ወጥቶ ይቅርታ መጠየቅ አለባቸው። ዛሬ መጮህ ያለበት ኦርቶዶክስ ብቻ አይደለም፣ ፕሮቴስታንቱ ጭምር ወጥቶ ነው ይሄ እኔ አይደለም ማለት ነው። ድንግል ማርያም በዛ ውስጥም አትቀደድም። ድንግል ማርያም በዛ ውስጥም አይተፋባል። መንግስትም በአስቸኳይ በህግ ቁጥጥር ስር ሊያውላት ይገባል። ጽዋ ከሞላ አስቸጋሪ። ዛሬም ከለባት ከባዋታል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያረገዘቻቸውን 2 መንታ ልጆች ጭቃ ውስጥ ርገጭ ስላሉ ይሄ ለሀገርም ምህረትን አመጣ ቅስፈትን እንጂ ይሄ አሁን እናትየዋ እየሮጠች ሚዲያ ላይ የምትለው ነገር ኖ አይናችን ናት ድንግል ማርያም። ሃይማኖት ደግሞ ከምንም በላይ ሴንሲቲቭ። ይባስ ብለው ስዕሎቿ እኛ ዕጣን አጥነን አክብረን ሰላም ለኪ እያልን የምንሰግድበትን ስዕሎቿ ወደ መቅደድ ደረጃ ለምን እኔ አይቀዱኝም? ከዚህ ይልቅ ለምን እኔ አያርዱኝም? ለምን እኔ አያጠፉኝም? ለምን እኛ አንሞትም? ለምን 20 ጊዜ አልሞትም? የእናታችን የድንግል ማርያም ስም ከሚነሳ ግዕዝ ሞቷል። ግዕዝ መቼም አይሞትም፣ እንደውም ያብባል። ግዕዝ ከኢትዮጵያ አልፎ የዓለም ቋንቋ ይሆናል። ያደጉ አገሮች ለምንድን ነው ግዕዝን የፈለጉት? ግን አይናችንን አተንኩ። ድንግል ማርያም አይናችን፣ ግዕዝ አይናችን። ለምን በዚህ ልክ ያሳድዱናል? ታዲያ ከዚህ ቤተክርስቲያኑ ለምን አያፈርሱ? ጳጳሳቱም ከቅዱስ ፓትርያርኩ ጀምረው አዝነው ያሉት በዚህ ልክ። ለኢትዮጵያ ኦርቶዶክስ ተዋሕዶ ዛሬ ዓርብ ነው፣ እሑድ ግን ይመጣል ትንሣኤ። ሙሉ አዝነዋል ከስራል ለሚሉት እንግዲህ አባ ሕፃን ግን ምላሽ አላገኘንም የሚል ነገር ነው የሚያነሱትና ስለ ወንድማችን ብሩክም ተናግረዋል። ስለ ግዕዝ ቋንቋም ተናግረዋል። ስለ ልጅቷም ተናግረዋል። ግን ምላሽ የለም ነው። ከማን ነው ምላሽ የምንጠብቀው የሚል ነገር ነው የሚያነሱትና እስቲ ከልጅቷም ከደስታውም ጋር ተያይዞ ሀሳብ አለ። ከሰን ነበር ነገር ግን ማንንም ለህግ የሚያቀርብ አካል አላገኘንም የሚል ነገር አስተዋልና አይተን እንመለስ። እንከባበር ያስፈልጋል። ያ ካልሆነ ግን የሚወጣው ነገር ጥሩ አይደለም። መንግስትም በአስቸኳይ በህግ ቁጥጥር ስር ሊያውላት ይገባል። እምነቴን እስከነካኝ ድረስ በዛው ለትዝታው ተነስተው ጳጉሜን ካልፈቃችሁልን አሉ። የማይፋቀውን የማይነካውን ነክተው ሌላው ተነሳ። ታምረ ማርያም እንዲህ ነው አለ። ተገብረ ተክለ ሃይማኖት እንዲህ ነው አለ። ብዙ ነገር አለ። ትነነኩ ግን ማንም ይነካው? ማንም ይነካው? የህግ ክፍሉ እንኳን ማካሰናል። ክስ በህግ ክፍሉ በኩል ክስ አቅርበን ፌደራል ፖሊስ ወንጀል ምርመራ አስገብተን ጠብቀናል። እሺ እንደውም ከለላ ነው የተደረገላቸው። ሁለት ታጅበው አይደለም የወጡት። ይሄኔ መድረሽ እንዴት ይጠበቅ ነበር? ይሄ ማለት ምን ማለት ነው? እኔን ሳጠፋ የሚቀጣኝ ህግ ስበደል ሊቆምልኝ ይገባል። ወንጀል ስሰራ የሚጠይቀኝ ህግ ወንጀል ሲፈጸምልኝ ደግሞ ቆሞ ለምን ሊለኝ ይገባል? ይባስ ብለው ስዕሎቿ እኛ ዕጣን አጥነን አክብረን ሰላም ለኪ እያልን የምንሰግድበትን ስዕሎቿ ወደ መቅደድ ደረጃ ለምን እኔ አይቀዱኝም? ከዚህ ይልቅ ለምን እኔ አያርዱኝም? ለምን እኔ አያጠፉኝም? እኔ ምን ትባረባ ሰው ነኝ? ድንግል ማርያም ቤዛችን ናት፣ ንጽሕት ናት፣ ቅድስት ናት፣ አማላጃችን ናት። ለምን እኛ አንሞትም? ለምን 20 ጊዜ አልሞትም? የእናታችን የድንግል ማርያም ስም ከሚነሳ ያውም በክፋት ያውም በአንድ በማትረባ ምራቅ የተፋችባት እሷን ችግር የለም። እግዚአብሔር የአባቶች አምላክ ያሳየናል። ተስፋ እኔ 2 ቀን 3 ቀን ሙሉ መሬት እየተኛው ነው ያለቀስኩት ለሌላ አይደለም። የኔ ኃጢአት ነው የኔ ያመጣው ብዬ ነው ያለቀስኩት። የኔ በደል ነው የኔ ያመጣው ብዬ ነው ያለቀስኩት። እኔ እንደ እግዚአብሔር እንደ ቃሉ መመላለስ ስላቃተኝ ነው ይሄ የመጣው። እኔ ልትቀጣኝ ነው ያልኩት። እኔ ይሄን ከማይሞት ይሻላል። እንዴት ድንግል ማርያም፣ እንዴት ወላዲት አምላክ፣ እንዴት ቅድስተ ቅዱሳን ንጽሕተ ንጹሐን በዚህ ልክ ስዕሏ እስከ መቅደድ ስዕሏ ፊት እስከ መጥፋት በዚህ ልክ ግን መደፋፈር ከመጣ ዛሬ መጮህ ያለበት ኦርቶዶክስ ብቻ አይደለም፣ ፕሮቴስታንቱ ጭምር ወጥቶ ነው ይሄ እኔ አይደለም ማለት ያለ፣ እኔን አይወክልም ማለት ያለ፣ የኔ መገለጫ አይደለም ማለት ያለበት ኦርቶዶክሳዊ ብቻ የተነካው ብቻ አይደለም። ለምን ምን ስለሆነች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ የምትነካው? ሁሉን አሚን ብላ ተቀብላ ስለኖረች
ሀገሬ ጋር ሃይማኖት የግል ሲባል እሺ ብላ አብራ እጇን ዘርግታ ሁሉን ተቀብላ አብራ እየኖረች ነው። ለምን ተቀበልሽ? ለምን እሺ ብለሽ ነው? እሺ እናጥፋሽን ከሆነ ግልጽ ይነገረን። ማን ማንን እንደሚያጠፋ ያኔ እናያለን፣ ይነገረን። ከዛ ውጪ ግን ማንም ለማንም ተሸማቆ አይኖርም። ማንም ለማንም በዚች እድሜ እንኳን ሳይ እኔ እዚህ በተወለድኩበት እድሜ እንኳን ሳይ ሁሉም የሚቆፍረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደጃፍ ሌላ ቦታ ጠፍቶ ነው እንዴ? ሌላ አማኝ የሌለ ሆኖ ነው? ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ በዚህ ልክ ቅጽሮቿ የሚንኳኩት፣ ቅጽሮቿ የሚፈርሱት፣ ክብሮቿ የሚነኩት፣ የአምልኮ ስርዓቶቿ የሚነኩት? አሁን እኮ ዋና የሆነውን ነው እኮ እየተነካብን ያለ። እታችንን አይቁ እኛ አልነካናቸው። የእነሱ መገለጫ የሆነውን አደባባይ ላይ አልቀደድንም። ለምንድን ነው የእኛን የሚቀዱት? ካልሆነ የእነሱ ዓላማና የእነሱ ተልእኮ ካልሆነ ግን ወጥቶ ይቅርታ መጠየቅ አለባቸው። ደግሞ ይህችን ልጅ ለህግ ማቅረብ አለባት። ይገርም አባታችን ይባስ ተብሎ እኮ እንደው ለማስተካከል የሄዱትን ወይም ደግሞ ትክክል አይደለችም ብሎ ለመናገር የሄዱትን እኮ ነው ወደ እስር የገቡ። ይሄ ማለት ምንድን ነው? አሳዳጁ ነፃነት አግኝቶ ሰዳጁ ግን እስር ቤት። ይሄ አያስኬድም። ይሄ አጠያይቀናል። ለምን ትዝታው በቦሌ ወጥቶ ልጅቷም እስካሁን ድረስ በደል ፈጽማ የእመቤታችንን ስዕል ቀዳ ኢትዮጵያ ውስጥ ቁጭ ብላ ያልታሰሩ እነዚህ ሁለቱ እናትን ግን ለመጠየቅ እኔ ጽዋ ከሞላ አስቸጋሪ ነው። የሞላ ጽዋ ይፈሳል። ይሄ ተገቢ አይደለም። ለኦርቶዶክሳውያን እኛ ታግሰናል። ይሄ ማለት ግን የብዙሃኑ ፕሮቴስታንት መገለጫ ነው ብዬ አላምንም። ልጅቷ ያደረገች ድርጊት ግን በአንድም በሌላ የነሱ መገለጫ ካልሆነ ደግሞ ወጥተው ከኛ ጋር ይሄ አግባብ አይደለም ብለው ሃይማኖት ተቋማት አሉ አብረን የምናገለግል ወጥተው እነሱ መግለጫ ሰጥተው እቺ ልጅ ለህግ እንድትቀርብ ማድረግ አለባቸው። ይህ ካልተደረገ ግን አስቸጋሪ ሁኔታ ነው የሚፈጠረው። ጥሩ አይደለም። ከዚህ በኋላ አብሮ መቀመጥም አያስፈልግም። አብሮ ህብረት አብሮ ማገልገልም አያስፈልግም። ለምን የማይነካብንን ነው የተነካ? እንዴት አንድ ግለሰብ ተነስታ ስዕላችን ተቀዳለች? ለስጋ በወለደች እናቴ ምትክ እናቴ ድንግል ማርያም ናት። እቺን እናት ካሳጣኝ እኔ ብዙ ብቻ እግዚአብሔር በአንድም በሌላም መንገድ አለው፣ ቤቱን ያስከብራል። እኛ ግን አባቶቻችንም በዚሁ ልክ ነው አርር ብለው ጳጳሳቱ ከቅዱስ ፓትርያርኩ ጀምሮ አዝነው ያሉ በዚህ ልክ ነው። ለምን እኛ እኮ አክብረናል። እኛ እኮ ወደን አብረን እየኖርን ነው። ለምን በዚህ ልክ ይኮረኩሩናል? ለምን በዚህ ልክ ይነኩናል? ለምን በዚህ ልክ ያሳድዱናል? አባታችን ለምን ጤና ይስጥልኝ። ብዙ ጊዜ ግን እዚህ ነገር ወጥቶ ሲናገሩ እንሰማቸዋለንና ከሰን ነበር ለህግ አቅርበናል። ነገር ግን ህግ ራሱ ሚኒ መዳሻ ከላርጎላቸው ነው ያወጣቸው። ትዝታውን አይመስል እንግዲህ ከሰናል፣ ለህግ አቅርበናል፣ ወንጀላ ምርመራ አስገብተናል። ነገር ግን ህግ የተባለው ራሱ አካል የመንግስት አካል አጅበው ነው ከዚህ ሀገር ሊወጣ ያደረጋቸው። ምንም ልንደርስበት አልቻልንም ነው ያሉትና ማጋም ጥፋቱ ያለው አላቅም። እኔ እንዴት ነው በዚህ መንገድ እንዴት ነው የምንኖረው? እውነት በዚህ መንገድ ኢትዮጵያ ውስጥ ፍትህ አለ ወይ? የህግ የበላይነት አለ ወይ? እናውቃለን እንናገር ተባለ ብዙ እናገራለን። ትናንት ወንድማችን ነጋሽ ይዛት የነበረ ሰው ሳይቻችሁ ነበር። እንገልሃለን ሲል የነበረ ሰው ተጠይቋል። በህግ ሊጠይቅ ይገባል። ምክንያቱም የህግ ምንድነው የህግ ባለሙያ ነው። ስልጣኑ ያለ አግባብ ወንድማችን ማስፈራራት ተጠቅሞበታል። ፓስተር ነው፣ የህግ አካል ነው፣ ወታደር ነው። ያንን ስልጣኑ ተጠቅሞ ወንድማችን እንገልሃለን የሚይዛቻ አደርሶበታል። ልብሱን ለብሶ ወጥቶ ማን ጠየቀው? ለምን አይጠየቅም? ይሄ በራሱ በነገራችን ላይ እኛ በሌላ ኬዝ እኔ በራሴ ስለማውቀውና አጠገቤ ያለው ሰው ስለማውቃቸው ነው። በራሳችን በግል ኬዝ ወይ ነው በሌላ ጉዳይ ስንታሰር እስር ቤት ገብተን እንደ ማስረጃ የሚቀርብብን ዛሬ የምንሰራው ቪዲዮ ይሄኛው ነው። ዛሬ የሆነ ፓስተር ላይ ሪአክት ያደረግንበት ነገር ነው የሚደርስብን። እንደ ማስረጃ ተደርሶ ምን ደበደበው። እንደ ትናንቱ አይነት ወታደር እስር ቤት ካገኘን ውጪ ነው የሚያሳድረን። ዝናቡ የዘነበ አለ ጓደኛዬ እንደዚህ በሌላ ኬዝ ታዝረው ፓስተሩ ወደ ነው የእስር ቤቱ የፖሊስ ጣቢያ ኃላፊ አክራሪ ፕሮቴስታንት ነው። ሰው የሆነ ቪዲዮ ያገኘበት ቲክቶክ ነው የሚሰራው ልጁ የሆነ ቪዲዮ ያገኘበት ፖይንቶች ላይ መልስ የመለሰበት አንተ ነህ አለው። አዎ ይለዋል። ውጭ ያሳድሩት ይሄን ዝናብ የዘነበ
ዝናብ የተና ውጪ የቀጠቀጡት የሚወጣና የሚገባው ታዲያ እየረገጠ ነው ያሳደረው። ለምን የታሰረበት ኬዝ ሌላ ሆኖ የተቀጠቀጠበት የተደበደበበት ኬዝ ይሄኛው ሆኖ የተገኘው። እንደዚህ ነው እያደረጉ የሚገኙት። አሁን ለምን ጊዜው ይነሱ ነው። እውነት ይሄ ነው የህግ የበላይነት ኢትዮጵያ ውስጥ አለ የምትሉ ይሄንን ነው ያሁንኛ። ይሄን እቺን ሀገር ወይ ፍትህ ኢትዮጵያ ውስጥ ህግ አለ ፍትህ አለ በህግ ጠይቁ ነው የምትሉት ነገር የምትሉን ይሄን ህግ ነው ወይ እየረገጠን የሚገኘውን ህግ ኦኬ ያለ ጥፋታችን እየደበደበን የሚገኘውን ህግ እንዴት ነው ህግ አለ ብለን ያን ህግ አክብረን እንድንኖር የምታደርገው? እንዴት ነው ስንናገር እኛ ጥፋተኞች ነን እኛንን የምንታሰረው? ወንድማችን ብሩኬ ሄዶ ለምን ይሄን አለክሽ ብሎ ህግን ለመተባበር ወንጀል በጋራ እንከላከል የሚለው መንግስት ወይም ህግ ለመተባበር ሄዶ በጋራ ለመከላከል የራሱን ጥረት ያደረገ እንዴት ታደርጋለህ? እንደዚህ ናግባ ምን ይሄ የትኛው ህግ ነው እንደዚህ አይነት ነገር ያለው? የት ነው የጻፈው እንደዚህ አይነት ነገር? አንቀጹ የሚሰራው ለኛ፣ ህጉ የሚሰራው ለኛ። የማንም ወንበዴ የማንም ቅርሻታም የማንም ባለጌ ሁላ መቶ ሲናገር ዝም ጭጭ ማንም ምንም የሚባል የሚከራከር ሰው የለም። የህግ አካልም ሆነ ምንም አባቶች ሲናገሩ የሚሰማቸው የለም። እኛም ያኛ ብሶት የምንወጣው እኛ ላይ ነው፣ እነሱ ላይ ነው። ያው ምንድነው የሚባለው ግባና ምንድነው የምችለው ደብደብ ሲባል ነው ገብቶ ሚስቱ እንደደበደበ ነው ይባላል። እንደዚህ አይነት ኮኔ ነበር። አሁን እኛ የምንችለው እነሱን ነው። በቃ እነሱ ምንም ሊያደርጉን አይችሉም ብለን ስለምናስብ ወደ እነሱ አፋችንን የምንከፍተው። እነሱ ግን ወደዛ ሲከፍቱ ምንም ስም እያገኙ አይደለም። ይሄው ተከሰራል፣ ወደ ህግ አቅርበናል፣ ማንንም አልጠየቀውም ማለት ማንንም ይጠይቃቸው አልቻለም። ነው ሰዎች እንዲያው አጅበው ነው ያወጣቸው፣ አበባ ጎዝግዘው ሸልሟቸው ነው ያወጣቸው ከዚህ ሀገር አለ። ማን ነው? የመንግስት አካል የህግ እቺ ናት ኢትዮጵያ። እንግዲህ አሁን የምንገኝባት የህግ የበላይነት ከብሮባት ሰፍኖባት የምትገኘው ኢትዮጵያ እቺ ናት። ፍትህ ይሰጥ፣ ሀገሪቱ ላይ ህግ አለ። ስለዚህ ልጁም ሌላ ነገር ወንጀል አይደለም ለመፈጸም ሄደው ለምንድን ነው ብሎ እናትየዋ በገለጸችው ልክ እናትየዋ በተናገረችው ልክ ለምንድን ነው ብሎ ነው ሄደው እንደውም ሌሎች ሰዎች መንገድ ላይ አይተው እርምጃ እንዳይወስዱባት ጭምር ነው እገዛ ያደረገው ልጁ። ስለዚህ ከዚህ የዘለለ ነገር የፈጸመው ካለ ይጠየቅ። ይሄ ከሆነ ግን ልጁ ይፈታል። ለምን በደል በዚህ ልክ ካለ ሰው ቤት ዘሎ መሄዱ በህግ አንፃር ካየ ነው አግባብነት የለው። እኔም በራሴ ልጄ ነው መንፈስ ቅዱስ ልጄ ነው አይደል? ትክክል አይደለም። በዚህ ሁላችንም ልንቆጣው ልንገስጸው ይገባል። ነገር ግን እሱ ባሰበውና እናትየው በገለጸችው ልክ ሄዶ ከሆነ ግን እናትየው እኮ ተናገረች እኮ ሊደበድበኝ እንደዚህ ሌላ አይደለም የመጣው ያናገረኝ ነው ከእናት በላይ ደውሎ አስፈቅዶ ነው የገባው። አንድ ሰው ደግሞ ተንኮል ያሰበ ሰው ድንገት ነው ሄዶ ሰብሮ የሚገባ እንጂ ደውሎ ልመጣ ነው ልናናገር ነው ብሎ አይሄድም። እናት ከመሰከረች ይሄ ሰላማዊ አካሄድ ከሆነ ልጅ እንትን ይበል። ልጅቷ ግን ለኢትዮጵያ ኦርቶዶክስ ለታላቂቷ ኢትዮጵያ ኦርቶዶክስ አያውን ፈርቶ ዳውላውን አይሆንም እኮ ለታላቂቷ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብር ትላንት ሀገር ናት ተብሎ ለተነገረችው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብር ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይነኩትን ዶግማዋን፣ ቀኖናዋን፣ ስርዓቷን የሚነኩ ሰዎች ሁሉ ጠብቆ እቺ ልጅ ያላሰረ ህግ አሁን ነው ያባጻን ካላሰራችሁ ታያላችሁ። እሳቸውን ያስራቸዋል። እኛ ስንናገር እኛ ሲገሉን ችግር የለውም ኖርማል ነው፣ ግራ ለበተቀኝ ውስጥ ነው የሚሆነው። እኛ ስንከላከል ግን ወንጀል ነው፣ ጽድቅ አይደለም። እነሱ ሲገሉን እሱ ነው ጽድቅ የሚሆነውና በዚህ ጉዳይ እንደውም አንድ መምህር ያነሳው ሐሳብ አለ። እስቲ ላሰማችሁ። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ የማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ የማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ እንዴት የሚል ጥያቄ ልታነሱ ትችላላችሁ። ቅዱስ ጴጥሮስ ሐናንያ የሚባል ሰው የሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምሮ ተመልከቱ። ሐናንያ የእስራኤልን ማህበር በስርቆት ለማጥፋት የ8,000 ማህበርን ወዳልሆነ መንገድ ስርቆት ሲያለማምድ ጴጥሮስ ያን ሰው ቀሰፈው። አሁን ጴጥሮስ ሊቀ ሐዋርያት ነው። በጎን በጎችን ጠብቅ ግልገሎችን ጠብቅ ተብሏል። በጎን ግን ሐናንያን ቀሰፈው። አሁን ጴጥሮስ ወንጀለኛ ነው። ሌላ ልጨምራችሁ። ሐዋርያው ቅዱስ ጳውሎስ በርያሱስ የተባለ ሰው የሚያስተምረውን ያስታል። እፋለና አይኑን አሳወረው። ግን በልብሱ ጫፍ ሌሎችን አይናቸውን ያበራል። በርያሱስ ግን አይኑን አሳወረው። በጎን ብርሃን ዓለም እንላለን፣ በጎን ግን አሳውሯል። ታዲያ ጳውሎስ ስህተተኛ ነው? ሌላ ልጨምራችሁ በደም እንዲያግባባን። በኢዮር በራማ በኤረር መላእክትን ፈጥሮ አንድ ሰዓት እግዚአብሔር ተሰወራቸው። ከፈለግነ ራዕየ ዮሐንስ ምዕራፍ 12 ቁጥር 1 ጀምሮ እንመልከት። ሚካኤልና ሰራዊቱ ያን ዲያብሎስን ተዋጉት የሚለውን ተመልከቱ። እኔ ፈጠርኋችሁ አለ።
ሰይፍ በሰልፋችን ክንፍ ከክንፋችን በምን በልጦ ነው አሉት መላእክት። በዚህ ጊዜ ብዙ ታሪኩን ታውቃላችሁ። ከዚያ በኋላ አመስግን አሉት። አመስግኑኝ እኔን አራተኛ አድርጋችሁ አለ። ቀጠሉ። ከዋክብትን ሲፈጥር ወአመ ተፈጥሩ ከዋክብት የሰብሁኒ መላእክት አመሰገኑት። ገነትን ሲፈጥርም አየ። ገነት የማን ናት ብሎ ጠየቀ። ብዙ ታሪኮች አሉት። በዚህ መካከል ለሚካኤል ለገብርኤል ዲያብሎስ መልእክት ላከ። ኑ እግዚአብሔርን ወግተን ኢየሩሳሌምን እጅ እናድርጋለን። በዚህ ጊዜ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ አርባብ ኃይላት መላእክት፣ መናብር፣ ስልጣናት፣ መኳንንት እነዚህ ሁሉ ኃይላት መላእክት ዲያብሎስን ሊገጥሙት ሄዱ። ተዋጉት፣ ድል አደረጋቸው። ተዋጉት፣ ድል አደረጋቸው። ሶስተኛ ወደ እግዚአብሔር አመለከቱ። ፈቃድህ ባይሆን ነው ወይ አሉት። ፈቃዴስ ፈቃዴ ነው፣ ግን መስቀል ያዙ ብዬ ነው አላቸው። መስቀል ያዙና ሂደው ግን ድል አደረጉት። መላእክት ኢዮራማ የረርን ያተረፉት ወዳጅ ተከላክለው ነው ራሳቸው። በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ታሪክ ላምጣ። አፄ ካሌብ አገር በመጠበቅ አፄ ገብረ መስቀል ሀገር በመጠበቅ አፄ ዳዊት አፄ ሰይፈ አረድ አፄ ናዖድ ንዝረ ያዕቆብ ሀገር በመጠበቅ አልነበሩም? ይህን ታሪክ እንዴት እናጣዋለን? ሰው ልብ በሉልኝ ወንጀል ማይሆኑ ታሪኮችን ልንገራችሁ። ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምሳሌ እግዚአብሔር ቃል በቆሮንቶስ ተራራ አብይ ጾም ነውና ሲፈተን ዲያብሎስ ቀርቦ ምን አለው? ርቦሃል፣ አንተም ርቦሃል፣ እኔም ርቦኛል፣ ይህንን ድንጋይ ህብስት አድርግና እንብላ አለው። ምን አለው? ሰው በእንጀራ ብቻ አይኖርም አለና ቀለል ያለ ጉዳይ ነው፣ በጥቅስ መለሰለት። ሁለተኛ ጥያቄ መር ብለህ ውደቅና መላእክቱን ስላንተ ያዛል አለ። አምላክ እግዚአብሔርን አትፈታተነው ተብሏል አለና በጥቅስ መለሰለት። ቀለል ያለ ጉዳይ ነው። ሶስተኛ ግን ወድቀህ ስገድልኝ እሰጥሃለሁ አለው። መስገድ ለእግዚአብሔር ብቻ ነውና ሁር ምድር የሰይጣን አንተ ሰይጣን ከኋላ ወግድ አለው። ጥቅስ የሚጠቀስበት ጊዜ አለ፣ ወግድ የሚባልበት ጊዜ አለ። እኛ ማይገባን እሱ ላይ ነው። ሁሉ ነገር እንደዚያ ነው የሚሆነን ለስላሶች። በእርግጥ ይሄን ቃል በነገራችን ላይ እንዲህ አይነት ስለሆነ ምክንያቱን ልንገራችሁ። ሁለንተናዊ ስልብ ነን። ሁለንተናዊ በታሪክ በሃይማኖት በባህል በወግ በሀገር ፍቅር በኦርቶዶክሳዊ እሴት ንድፈ ሐሳብ ያለን አስተሳሰብ ባይዳዊ ቅኝት ስለሆነ ምንም ይሄን የምንለው ነገር የለም። እንውላለን፣ እንጋፋለን፣ እንገባለን፣ አለቀ። ከዚህ ያለፈ ነገር ስለሌለ ወንድሜ አሁን ያለነው ሃይማኖት ስላለን ነው። የእግዚአብሔር መንግስት መርሰው ሃይማኖት ስላለን ነው። ሃይማኖታችን የምናልቀው ሀገር ስላለን ነው። ሀገር ደግሞ የአምልኮት ምስጢር ነው። ስለዚህ ኦርቶዶክስ ምን አገባው የሚባልበት ኦርቶዶክስ ምን አገባው በሁሉ ለምን አያገባኝም? የት ላይ ጠርቃለሁ? የት ላይ ቤተክርስቲያን እሰራለሁ? የት ላይ እኖራለሁ? የት ላይ ክርስትና እነሳለሁ? የት ላይ እዘምራለሁ? ለማንኛውም የእነንተና ኢትዮጵያ ኦርቶዶክስ የሌለባት፣ ዝማሬ የሌለባት፣ ክርስትና የሌለባት፣ በዓል ማይወጥባት፣ በእገዳ በፈቃድ እግዚአብሔር የምናመልክባት ኢትዮጵያ ናት። የኛ ኢትዮጵያ ደግሞ እግዚአብሔር የምናመልክባት ነው የምንፈልገው። ማድረግ ያለባት ሁሉም እኩል ይኖርባት፣ ማንም አይጠላባት፣ የትናንቱ የሚጠበቅባት፣ ዝማሬ ውዳሴ ቅዳሴ የሚኖርባት፣ አምልኮ እግዚአብሔር የምንፈጽምባት ነው። የእነንተና አዲስ ወጣ ግን ኦርቶዶክስ ጽኑ የሆነባት ነው። በዚህ ቅኝት ውስጥ ነው ያለው አይምሮ። በነገራችን ላይ ይሄ የጥላቻ አይምሮ የሚመልስ አይመስልም። ማንም ሰው ፍቅር እንዲሆን እንመኛለን። ግን አዝማሚያው ዋዜማውን ስናየው ከአይነቱ ከደረሰ ምን እንደሚሆን ያስፈራኛል። አሁን ዋዜማው ነው፣ የጥላቻ ዋዜማው ነው፣ የሞት ዋዜማው ነው፣ የበቀል ዋዜማው ነው። አይነቱ ስናየው አስጨናቂ ጉዳይ ስለሆነ ነው ማወራችሁ። በደንብ የሚተነትን ልብ ያለው ሰው ካለ ያስፈራኛል። በነገራችን ላይ ባችን በጤና ያስተን እኛ አባት አዲሷ ኢትዮጵያ ሊቃውንት የሌሉባት አባቶች የሌሉባት ኦርቶዶክስ የሌለችባት ኢትዮጵያ ነች ብሎ ተናግሮ ነበር እዚሁ ስብከታቸው ላይ። አሁን የት ነው ያሉት እኛ አባት? ይሄ ራሱ ጥያቄ ይቀመጥ። ቆይቷል ከሰማናቸው ድምጻቸው ከሰማን አዲስ ትምህርታቸውን ካዳመጥን ቆይቷል። እኛ አባት ራሱ የት ነው ያሉት? እግዚአብሔር ይወቀው። መልሱን በጊዜ ውስጥ የምናጠራን የምንደርስበትና የምናገኝ ነው የሚሆነው። እንዴት ነው እንግዲህ እኛ ነገር እኛ ስንከራከል ኃጢአት ነው፣ ወንጀል ነው። እኛ ስንከራከል ግራህን ለመተቀኝ ስጥ የሚለውን ህግ በሱ ተቃራኒ መቆም ነው፣ እሱን መግፋት ነው የሚሆነው። እነሱ ሲገሉን ግን ኖርማል ነው። እንዲህ አይነት ነገር ነው ይደርስበት የሚገኘው። አሁን
አይደለም መግደል አይደለም ግራችን ለመታን ራሱ እንደዛ አድርገን መመለስ ይቅርና ለምን እንዲያደርግሽ ብለን ስንጠይቅ እንታሰበኛ ልጅቷ ለምን እንደረገች ብሎ የጠየቀው ወንድማችን ታስራ ወተት አትሰጭም ወተት አትሰጭም ካልሰጠሽ አለቀ። የተወደዳችሁ ውድ ክርስቲያኖች ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ዲዩት አድርጋችሁ ለብዙ ሰው ይድረስልኝ። በተቻለ መጠን ኃይል የምትሰጡት እናንተ ስለሆናችሁ ይህንን ቪዲዮ በጣም ኃይል ስጡልኝ ወንድሞች እህቶች። በኪዳነ ምህረት እለምናችኋለሁ። እንደዚህ ብዬ አላቅም እና ከዚህ በፊት አንዲት እህት እንደዚህ የቅዱሳንን ስዕል አንስታ ቀዳ ወንድማችን ባሩክ 21 እናቷ ቤት ድረስ በመሄድ እናትየዋን ባናገረ ልክ በህግ ቁጥጥር ስር ለውለዋል። ባሩክ ይህንን ያደረገው ከምን አንጻር ነው ከተባለ የእናታችን ቅድስት ድንግል ማርያምን ቅዱሱን ስዕል አንስታ ስለቀደደች። ይህንን ቢያደርግም ግን ሄዶ የሰራው ነገር የለም። እቺ ልጅ በህግ ቁጥጥር ስር ላይ ውላለች ይባላል። እውነተኛ የሆነ መረጃ የሰጠ ሰው የለም ለሚባል ከምናምናቸው ከቤተ ክርስቲያን ልጆች በቁጥጥር ስር መዋሏን የናገረን የለም። ስለዚህ ዝም ብለን ነው የምናየው። ሰይጣን በብዙ ጊዜ ምንድነው እያደረገ ያለው? ገድላትን በማሰደብ አሁን እንደነ ቀለም ወርቅ አይነቶቹ ሌሎቹም እንደ ትዝታው አይነት መጀመሪያ ቅዱሳንን በመስደብ ጀመሩ። ከዛ በኋላ ቅዱሳንን በማንቋሸሽ ጀመሩ። ቀጥሎ ቤተክርስቲያንን በመስደብ ጀመሩ። ቤተክርስቲያንን በማንቋሸሽ ጀመሩ። ቀጥሎ ደግሞ ቅዱሳን ስዕላትን እያነሱ በመቅደድ አንድ ሚስጥሩ የሚባል ሰው ካስታወሳችሁ የአባታችን የተክለ ሃይማኖትን ቅዱስ ስዕል በመቅደድ ጀመረ። ከዛ በኋላ እየተባለ ብዙ ሰዎች ቅዱሳን ስዕላትን እየቀደዱ መምጣት ጀመሩ። እቺ ልጅ ቀደደች። ቀጥሎ ደግሞ ይሄም ደግሞ ምንም እንደማናመጣ ሲያቅ በግልጽ እየመጡ እየቀደዱ ነው ያሉት። የቤተ ክርስቲያን የህግ አካላቶች የት ነው ያላችሁት? አባቶች ለምን ዝም ትላላችሁ? አሁን እኛ የእመቤታችን የቅድስት ድንግል ማርያምን ስዕል አድኖ መቅደድ በፕሮቴስታንቱ ቤት ስራ እየሆነ የመጣ ይመስለኛል። ባለፈው የአዲስ ዓመት አካባቢ አንዲት ባለጌ ጋጠወጥ ስዳደግ አሳዳጊ የበደላት ልጅ ተነስታ የእመቤታችንን ስዕል አድኖ መቅደዷ ይታወሳል። እስካሁን ድረስ ለህግና ለፍርድ አልቀረበችም። አሁን ደግሞ ዛሬ ደግሞ አንዱ ደግሞ ተነስቶ እንዲህ አይነት የእመቤታችንን ስዕል አድኖ የቀደደ እያየን ነውና ይህን ቪዲዮ አይተን እንመለስና ለፕሮቴስታንት ቤተ እምነት ጨዋ የሆኑ ሰዎች መልእክት እናስተላልፋለን። የት አለ ወተት? ወተት የት አለ? እስኪ ስጭ፣ ወተቱን ስጭ። እስኪ ወተት አትሰጭም? ወተት አትሰጭም ወይ? ወተት አትሰጭም? ወተት አትሰጭም? ወተት አትሰጭም? ካልሰጠሽ እንግዲህ ከላይ እንዳያችሁት ነው። ይህን ቪዲዮ ሳይ ብዙም አልከፋኝም፣ ብዙም ደስ አላለኝም። ያልከፋኝ ምክንያት አንድ ተራ ሰው ተነስቶ የእመቤታችንን ስዕል አድኖ ስለቀደደ እመቤታችን ቅድስት ድንግል ማርያም ካለችበት ክብር ዝቅ እንደማትል ስለማመን አልከፋኝም። ደስ ያላለኝ ደግሞ ምንም ቢሆን እመቤታችን ቅድስት ድንግል ማርያም እናታችን እንደሆነች እናምናለን። መቼም ሰው የእናቱ ፎቶ ሲቀደድ እናቱ ስትቆጠር ሲያይ ጥሩ አይነት ስሜት አይሰማውም። እነዚህ ሁለት የተዘበረቁ ስሜቶች ተሰምተውኛል። ዛሬ ግን በእውነት ግን የመጣሁት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ህግ ክፍሎች የት ሄዳችሁ? ለምንድን ነው እንደው በህግ ማጠይቋቸው ብዬ ለማውራት አይደለም የመጣሁት። መጠየቅ የምፈልገው የፕሮቴስታንት ቤተ እምነት ጨዋ የሆኑ አባቶችን ነው። እንዲህ አይነት የዘቀጠ ስራ የሚሰሩ እምነትን ከእምነት ለማጋጨት የሚሰሩ አውቆ አበዶችን ጋጠወጦችን ማጋለጥ ለምን ተሳናችሁ? እምነታችሁን የምታሳዩት የሌሎችን ቤተ እምነቶችን በማንቋሸሽና በማናደር ነው። ካልሆነ ታዲያ ለምንድን ነው እንዲህ አይነት ግለሰቦችን ማውገዝና ለህግ ማቅረብ የተሳናችሁ? ነገረ ክርስቶስን ማስተማር የምትችሉ ከሆነ ነገረ ክርስቶስን ማስተማር፣ ካለበለዚያ የሌሎችን ቤተ እምነቶችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮት ደግሞ ከሆነ ለራሷ መተው ነው። አስፈላጊም ደግሞ ከሆነ ደግሞ መጽሐፍ ቅዱስን አውጥቶ መሞገት ነው እንጂ እንዲህ አይነት ነገሮችን እያደረጉ እንደው አንዳንድ ሰዎች እንደው አስፈላጊ ነገር እንዲያደርጉ ለምን ትገፋፋቸዋላችሁ? ባለፈው ሳምንት ወንድማችን ባሩክ እንግዲህ ያው ምንም ነገር እንደው በማያውቀው ሁኔታ አሁን በህግ ጥለላ ስር እንደሆነ እናምናለን። እንግዲህ እግዚአብሔር አምላክ ብሎ እሱም እንደሚፈታ ተስፋ እናደርጋለን። ግን እናንተስ ገና አሁን እንደው እቺ ልጅ ገና አልተያዘችም ብላችሁ
የልብ ልብ ተሰምቷችሁ ነው እንዲህ አይነት ነገር የምታደርጉት? ይሄ ነገር እውነት ለመናገር ሳይቃጠል በቅጠል ይላል የሀገራችን ሰዎች። እንዲህ አይነት ነገሮች ዝም ከተባሉ በኋላ ስር የሰደዱ ሄደው ወደማይፈልግ አቅጣጫ ሊገቡ ይችላሉና የሁላችንም ቤተ እምነት ሰዎች በዚህ ጉዳይ ላይ አስፈላጊውን ርብርብ እንዳደርግ ይገባል። እውነት ለመናገር በኦርቶዶክስ ቤተ እምነት ያሉ ሰዎች ላይ ተስፋ ቆርጫለሁ። ግን እናንተንም አሁን ለምናችሁ የምፈልገው ነገር የፕሮቴስታንት ቤተ እምነት ጨዋ የሆናችሁ አባቶች አላችሁ፣ አማኞችም አላችሁ፣ ወጣቶችም ሆናችሁ እንዲህ አይነት ነገሮች ሲደረጉ እንዲህ አይነት ነገር ልታወግዙ ይገባል። አስፈላጊም ከሆነ እንዲህ አይነት ሰዎችን ለሕግ አሳልፋችሁ መስጠት መቻል ይጠበቅባችኋል። በተቻላችሁ አቅም ይህንን ቪዲዮ ኮፒ ሊንክ አድርጋችሁ እንደው ለጨዋ ለሆኑ ለፕሮቴስታንት ቤተ እምነት አባቶችና ምዕመናን ታደርሱልኝ ዘንድ በፈጣሪ ስም ጠይቃችኋለሁ። እግዚአብሔር ይስጥልኝ። ይሁን እንግዲህ በነገራችን ላይ ፕሮቴስታንቶች የሚል የምትመለከቱ ከሆነ እናንተ ድንግል ማርያም አቃላችሁ አላቃሏቻትም ምንም ማተር የሚያደርግ ነገር የለም። እዚህ ጋር እኛ የምናፍረው በራሳችን እኛ አቅም በማጣታችን ነው። ኦኬ ምን አንበሳ ሳይረጅ ዝንብ መጫወቻ ይሆናል ተብለናል። የቤት አባባል አለ። አንበሶች ነበርን፣ አሁን ግን የዝንብ መጫወቻ ሊሆንብን ሳናረጅ። ኦኬ ወጣት ባለበት ዘመን፣ ምእመን ባለበት ዘመን፣ አባት የተባለ አካል ባለበት ዘመን፣ ሕግ የተባለ አካል አገሪቷ ላይ ባለበት ዘመን የዝንብ መጫወቻ ሆነን የምንገኘው አንበሶች ነን። ኦኬ አንበሶች ነን። በህይወት ያለ አንበሳ ሆነን አሁን ላይ የዝንብ መጫወቻ ሆነን ሳናረጅ እንደዛ ነው የደረሰብን ያለውና የማንም ዝንብ ናችሁ እናንተና እየመጣችሁ እንደዚህ ቀሻሉ ሲቀረሹኛ ላይ ወር ስትቀዱ ስትሳደቡ ምንም የምታውቁት ለውጥ የለም። እኛ ጋር ያው መርሱን ከእግዚአብሔር የምታገኙትና እስኪ አንድ ትምህርት ላሰማችሁ። እመቤታችን ድንግል ማርያም አከበርካትም አላከበርካትም፣ አመሰገንካትም አላመሰገንካትም ክብሯ ከፍ ያለ ከፍጥረትም በላይ ከፍ ያለ ነው። በጣም እልፍ ልጆች አሉ ስለ ክብሯ ስለ ፍቅሯ ሊያመሰግኑ የሚችል እመቤታችን ወደድካትም አልወደድካትም፣ አከበርካትም አላከበርካትም፣ አመሰገንካትም አላመሰገንካትም እሷን የሚያመሰግኑ አመስግኗት የማይጠግቡ እልፍና እልፍ ልጆች አሏት። ስዕሏን ቀደዳችሁም አልቀደዳችሁም፣ ምራቃችሁን ተፋችሁም አልተፋችሁም፣ እኛ ግን ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምን ያለማቋረጥ ንጽሕት ነሽ፣ ቅድስት ነሽ፣ ከፍጥረት ሁሉ በላይ ነሽ፣ እውነተኛ አማላጅ ነሽ፣ የጌታችን እናት ነሽ ብለን እንመሰክራለን። መንፈስ ቅዱስ እንዳቀበለ በቃ አለቀ። ኦኬ እንደዚህ ሲባል የሚነዝርህ የሚያንቀጠቅጥህ ከሆነ ማለት ነው ወደ ኤልሳቤጥ የቀረበው መንፈስ ቅዱስ ወደ አንተ እንዲቀርብ ነው መጸለይ ያለው። ለዛ የእናታችን የድንግል ማርያም ፍቅሯ አማላጅነቷ የምር ለቀመሶ ላገኘው ሰው በጣም በጣም ብዙ ነውና ዝም እንደው በህሊናችሁ እስኪ ዝም ብላችሁ አስቡት። እሷ የአምላክ እናት ናት። ኢማጂን የአምላክ እናት ያ ልጇ እኔና እናንተን ከአፈር የፈጠረ ነው። እኔና እናንተን ከአፈር ያበጃጀን ከአፈር የፈጠረን ካለመኖር ወደ መኖር ያመጣን ሕይወትን የሰጠን ስጋውን ቆርሶ ደሙን አፍስሶ ያበላን ያጠጣን ሰው ያደረገን ልጇ ኢየሱስ ክርስቶስ ነው። ሰው ሆኖ ሰው ያደረገን ልጇ ኢየሱስ ክርስቶስ ነው። ሰው ካያችሁ ስሟን የጥላቻቸውን ጥግ ልንገራችሁ። ሜሪ ክሪስማስ የሚለው እንኳን በጣም ስተት ነው። ሜሪ የሚለው ስም ማርያም ነው ብሎ በዚህ ሰው ማርያምን ሲጠላ በጣም ነው የሚደነቁረው። ማርያምን ከጠላ በጣም ነው የሚደነቁረው። የመሰረታዊ የእንግሊዝኛ እውቀቱ ሁሉ ነው የሚጠፋ። አሁን ሜሪ ክሪስማስ ማለት አጻጻፉ ራሱ ሜሪ ተብሎ ሲጻፍና ሜሪ ክሪስማስ ተብሎ ሲጻፍ አጻጻፉ ራሱ አንድ ነው። ወርዲንጉ ራሱ አንድ ነው። ማይም ነው እመቤታችንን የሚጠላት። እመቤታችን ድንግል ማርያምን የሚጠላት ማሃይም ነው። በመጨረሻ ማሃይም የሆነ ሰው ማለት መጽሐፍ ቅዱስ ትምህርቱ ባለፈበት ያላለፈ በቃ መጨረሻ ማሃይም ስትሆን መጨረሻ ድንቁር ስትል ምን ማለት ትጀምራለህ ማለት ነው። ሜሪ ክሪስማስ የሚለው ሜሪ የሚለው የማርያምን ስለሆነ እሱ መቅረት አለበት ብለህ ትነሳለህ። ይሄ የማሃይምነት የጭፍንነት የጨለምተኝነት ጥግ ሲሆን ማለት ነው። ኦኬ ይሄ ነውር ነው አይባልም። እኔ በጣም አለማወቅ ሲጠናወተው ሰው በጣም ከመንፈስ ቅዱስ ሲርቅ እና ክፉ መንፈስ ወደሱ ሲቀርበውና መንፈስ ቅዱስ በጣም ሲርቀው ስዕሏን ያነሳና እቺ እያለ ምራቄን እጠፋባታለሁ እያለ ደፍሮ ወደ መናገር ደረጃ ላይ የሚያደርሰው ከዚህ የተነሳ ነው። ኦኬ ከዚህ የተነሳ ነው እና ይሄ ሁሉ ከጌታ እናት ጋር ምን አይነት ጸብ ነው? ቆይ ሰው የጀመረው
ምንድነው ችግራችሁ ከጌታ እናት ጋር? ምንድነው ፐርሰናሊ ችግራችሁ ምንድነው ከጌታ እናት ከድንግል ማርያም? መጽሐፍ ቅዱስ ባከበራት ልክ እናከብራት? በጭራሽ። ሰይጣን ባቃለላት ልክ ነው እያቃለላችኋት ያላችሁት እንጂ መጽሐፍ ቅዱስ ባከበራት ልክ አንድም ጴንጤ እመቤታችን ድንግል ማርያምን ሲያከብራት አይተንም ተመልክተንም አናቅም። ደስታ ነው እኮ የሚሰማችሁ ብዙዎቻችሁ። ስለሷ መጥፎ ነገር ሲነገር ደስታ ሐሴት ነው የሚሰማችሁ መጥፎ ነገር ሲነገር። እኛ ግን ልጆቿ እኛ ኦርቶዶክሳውያን ልጆቿ ስሟን ከፍ ያደረግን እናመሰግነዋለን። በምንና በማን እንመስልሽ እያልን እናመሰግናታለን። እኛ ልጆቿ ዘወትር እናመሰግናታለን ሳናቋርጥ። ቪዲዮአችን ይህ ምስል ነበር። ያው ከተማራችሁበት አዲስ ነገር እንዳያችሁበት አልጠራጠርም። በጣም እንግዲህ አዲስ መረጃ ካለ ይዤላችሁ የምቀርብ ነው። ላይክ እና ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሀሳባችሁን በኮሜንት ላይ አስፍሩልኝ።